ጽናትና ኪራ ያላሰቡት ነገር ገጠማቸው። ጆከርና ሰኒ እራሳቸውን አሳልፈው ለፖሊስ ሰጡ። እኛንን ስፒድን የገደልነው ምክንያቱም ፍቅረኛዬን አግቶ አሰቃይቷት ስለነበረና ካገተበት ወደ ሌላ በኩል ሲወስዳት እኔ ነኝ በቅጽበት የገደልኩት ብሎ አለ ጆከር ተናዘዘ። አይ ጆከር ብቻ አይደለም እኔም ነኝ ያደረግኩት ይበቃኛል ብላ ሁሉንም ነገር ተናዘዘች። ኪራ ስፒድ የሚባለው ወንድሙ እንደነበረና እንዲሁም የሱ ገዳይ ሰኒና ጆከር መሆኑን ሲያውቅ እጅጉን ደነገጠ። እጅጉን በጣም አፈረ። ቆይ ሰኒ እንዴት እንደዚህ ልታደርጊ ቻልሽ? እኔ እኮ እንደ እህቴ ነበር የማይሽ እና ደግሞ አንቺ ለኛ በጣም ብዙ መስዋዕትነትን ከፍለሻል። ታዲያ እንዴት አስችሎሽ ነው ስፒድን እየገደልሹ ብሎ አላት። እባክህ ኪራ አሁን በነገር ላይ ነገር እንድትጨምርብኝ በፍጹም አልፈልግም። ምክንያቱም እውነት ለመናገር ስፒድ የሚባለው የእውነት ወንድምህ ይሁን አይሁን አላቅም። ነገር ግን የእናንተን ቤት የቤት ካርታ ነበር በሰዓቱ የሚፈልገው። እናም ይህን የማታምን ከሆነ ኒናን መጠየቅ ትችላለች። እንዴ ደግሞ ኒና እዚህ ውስጥ ምን አገባት ብሎ ሲል፣ ኧረ እባክህ የዚህ ሁሉ መንስኤ ማንና ማን መሰለችህ? ኒና እኮ ናት። አልገባኝም። እንዴት እንደዚህ ሊሆን ይችላል? እንግዲህ እኔን ሳይሆን እሷን ብትጠይቃት ይሻላል። እና እያንዳንዱ ነገር ኒና ጠንቅቃ ታውቃለች። እሷን ራሱ እናንተ ገጠር በሄዳችሁበት ሰዓት አግቶ እያሰቃያትና እንዲሁም ዘመዴ ዘመርነን እያልሽ መዋሸት አለብሽ እዚህ ለሚመጡት ብሎ እኔ ከዕለታት አንድ ቀን ነው ያወቅኩት። ምክንያቱም በሩ በሰዓቱ ተከፍቶ ስለነበረ እኔ የኪራ ታላቅ ወንድም ነኝ። ስለዚህ ኒና አርፈሽ ትቀመጫለሽ፣ የቤቱን ካርታ ታመጫለሽ። ወንድሜ እንደሌለ በደንብ አድርጌ ነው የማውቀው። አባቴን ደግሞ እንደሞተ አውቃለሁ። እኔ ራሱ አባቴን በሕይወት አግኝቼው በነበር እገለው ነበር እያለ ሲዝትና ኒናን ደግሞ እንደዛ ሲያስቸግር በደንብ አድርጌ ስለሰማሁት እና ጨርሻ በቃ ሰምቼው ስለነበረ የቤቱን ካርታና ወረቀቱን እኔ ይዤ ሄድኩኝ። ስለዚህ እሱ ደግሞ የሆነ ጊዜ እኔ እንደያዝኩ ሲደርስበት እኔን አግቶ አሰቃየኝ። በቃ እኛ ደግሞ እንገለዋለን ብለን አስበን ሳይሆን በቅጽበት የተፈጠረ ነገር ነው። እባክህ ከዚህ በላይ እንድትጠይቀኝና እንድታጨናንቀኝ አልፈልግም። የምትፈልገው እጄን ለፖሊስ መስጠት አይደል? በቃ ሰጥቻለሁ። ከዚህ በኋላ ማንም ሆነ ማንም እኔን እንዲጠይቁኝ አልፈልግም ብላ አለች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። የኪራ ጸሐፊ ተቀጥራ እንደመጣችና እንዲሁም የጉዳ ቅር የሚባለው ነገር ሶሲ እንደቀጠረቻት ታወቀ። ሶሲና እንዲሁም ሀና እያወሩ ባሉበት ሰዓት እሺ ምን ደረሽ? አንቺና እኔ የሰራነው ድራማ ሰርቷል አይደለም ብላ ስትል፣ እውነት ለመናገር ሶሲ በፍጹም አላመንኩም ነበር። እንዴ እኔን እኮ ያደረግሽ ነገር በጣም ከባድ ነው። ምን ተፈጠረ እንዴ? እንደዛ እኔን መገፈታተር እንደዛ ማድረግ ትሰሚኛለሽ ሶሲ? ሀና ይህ እኮ እሪል ነገር ነው። ምክንያቱም ጽናት እኔ ላይ እንደተጫወተችብኝ እኔም እሷ ላይ መጫወት ስለምፈልግ ነው። እና ደግሞ አንቺና እኔ የማንጣላ ከሆነ በፍጹም ኪራ ሊያምነኝ አይችልም። አንቺ ግን ጠጋ ጠጋ ማለትሽን በደንብ ቀጥይበት አለቻት። እናም ገንዘብ ስትሰጣት ሀና በጣም ገንዘብና ሆዷን ስለምትወድ እሺ እንዳልሽኝ አደርጋለሁ ብላ አለች። ሀና
ኪራን ለማሳሳትና ወንድነቱን ለመፈታተን በተደጋጋሚ እየተቅበጠበጠችና አንዴ ትናለኝ አንዴ ወንበር ስር አንድ ጊዜ ቲሸርቱ ላይ ውሃ እያደረገች በደንብ እየቀረበችው ትገኛለች። ሄኖክና የኪራ እህት እኔ ምልህ ቆይ ግን የእውነት ሀናን ወደሃትና አፍቅርሃት ነው እንዴ ጠጋ የምትለው ብላ ስትለው ምን ነው ቀናሽ እንዴ? እውነት ለመናገር ልጅቷ በጣም ቆንጅዬና አስተዋይ ልጅ ናት እና በዛ ላይ ቀበጥ፣ የሴት ቀበጥ ደግሞ ደስ ይላል አይደል? እናማ በወዳትም ባፈቅራትም ምንም ችግር የለውም ለማለት ያህል ነዋ። ምን ነው ኪያ ቀናሽ እንዴ? እኔ ለምን እቀናለሁ? ምናልባት እኔ እኮ በጣም ቆንጅዬ ነኝ፣ ስለዚህ ወደሽኝ እንደሆነ እንዳላልፍሽ ብዬ ነው ብሎ ሲላት፣ ታሳፍራለህ። እሺ እኔ እንደዚህ አይነት ነገር አላቅም እና ደግሞ ድጋሜ ወደ እኔ ህይወት እንድትመጣም አልፈልግም ብላ አለችው። ምን ነው አንቺ ህይወት ውስጥ ገብቼ ነበር እንዴ? ባክተወኝ ሄኖክ ብላ ተናዳበት ሄደች። ኢዛናና ትንሿ እባክሽ በቃ ከነጽናት ቤቶች በቃ የራስን ህይወት ኑሪ እኔ ጋ አብረን እንኖር እያለ ሲላት፣ ምን እያልክ ነው ኢዛና? እኔ ነግሬህ የለ እንደማልወድህና እንደማላፈቅረህ እንዲሁም ደግሞ የራሴ አላማና እቅድ እንዳለኝ። ይኸውልህ እኔ ጽናትን ተንበርክኬ ይቅርታ ጠይቃታለሁ፣ ኪራንም እንደዛው። ከዛ ነገሮች ከተስተካከሉ ተስተካከሉ፣ ካልተስተካከሉ ግን ሌላ ምርጫ መርጣለሁ እንጂ እመነኝ ወደ አንተ ቤት ድጋሜ አልመጣም ብላ አለችው። ቆይ ምን እያልሽ ነው? እኔ እኮ ግን አንቺን አጥቼ መኖር አልችልም ብሎ ሲላት፣ ብትረሳኝ ይሻልሃል፣ እኔ አላማ ያለኝ ሰው ነኝ ብላ ዝም ብላው ሄደች። ኢዛና የትንሿን ጓደኞች ሁለቱንም አፋጠጣቸው። ያላችሁ የእውነት ትንሿ ላይ እናንተ ሁለታችሁ ያሰራችሁት ሴራ እና ደግሞ ወርቁን እናንተ ለመሸጥ ከሆነ እንደዚህ ያደረጋችሁት ባታደርጉት ይሻላችሁ ነበር። ነገር ግን በፍጹም እኔ ላይ እንደዚህ አይነት ቁማር መጫወት አትችሉም ብሎ ሁለቱንም ሰደባቸው። አረ እኔ ምንም ነገር አላደረግኩም ስትል አንደኛዋ ደግሞ ምን እያልክ ነው ኢዛና? ነገርኩ እሷ በጣም ሌባ ናት፣ እልቅስ አንተን ተባባሪ ብለው እስር ቤት እንዳይከቱ ብላ አለችው። አረ እባክሽ ተይ እንጂ ትሰምኛለሽ? እንደውም አንቺ ነሽ ብሎ ማንቁርቷን አነቃት። ኒናና ትንሿ እኔ ምልሽ ትንሿ ግን የእውነት አሁን ጽናት በጣም ተናዳለች። አላውቅም አሁን እኔ መሄድ አለብኝ። እንዴ ሻንጣሽን የምታስተካከዩ ለምንድን ነው? እኔ እኮ ነገርኩሽ ጽናት አኩርፋኝ እዚህ ቤት መቀመጥ አልችልም። እንዴ አንቺ ማኩረፉ ይገርምሻል እንዴ? ምን ማለት ነው? እኔና እስኪ አስቢው። በዛ ላይ የቃል ኪዳን ቀለበቷ ነው አይደል እንዴ? እና ቤት ውስጥ ያለነው እኔ፣ አንቺ፣ ኪራ፣ ትንሿ በቃ አይደለን? አይሽ ስለዚህ ማን ብላ ትጠርጥር? እኔም ለብዙ ዓመታት አብሬያቸው ኖሬያለሁ። ስለዚህ እነሱም ላይ መፍረድ አትችይም። እሺ ግን ደግሞ እኔ አንድ ነገር ጠርጥሬያለሁ። ምናልባት ያቺ ሶሲ እንዲሆነች። ምን ማለት ነው? ምናልባት እሷ ሆን ብላ አንቺንና ጽናትን ለማጣላት ቀለበቱን ብታደርገውስ? ምናልባት አንቺ እንድትወጭላት ከዛ ቤትና ጽናት ደግሞ ልክ እንደ ድሮ የቤት ስራውንም እንዲሁም ኪራን እንድትከባከብ ፈልጋ እንደወስ ብላ ስትል፣ አረን ያላውቅም ኒና እባክሽ እንደዚህ አይነት ጥያቄ እየጠየቅሽኝ ጭንቅላቴን ባትበርዥው ይሻላል ብላ ሻንጣዋን ይዛ ውልቅ ልትል ስል፣ ምን እያረግሽ ነው አለቻት። ምን ላርግ ብለሽ ነው ጽናት? እኔ እኮ ባስረዳሽም በፍጹም ሊገባሽ አልቻለም። ስለዚህ ያለኝ አማራጭ አንድና አንድ ነው። ምንድን ነው? እሱንም በቃ መተው እኮ። ምንድን ነው የምታዩ? መሄድ ነዋ። አይ እንደሱም አይሆንም፣ ተነጋግረንበት ከሆነም ትሄጃለሽ፣ ካልሆነም ግን ያጎደልኩብሽን ንገሪኝና ሂጂ ብላ አለቻት። አይ ያጎደልሽብኝ ምንም ነገር የለም፣ እኔም ቀለበቱን እንዳልሰረኩትና ቦርሳዬ ውስጥ እንዳላስገባሁት አንድ ቀን ይገባሻል ጽናት ብላ አለቻት። ምን ላድርግ ኒና? አላውቅም ጽናት፣ ልብሽ ያለውን አድርጊ፣ ኪራ እስኪ ይምጣ ብላ ስትል፣ ኪራ ምን ነው ጽናት ለቀለበት ነው እንደዚህ የምታደርጊው? አንቺ ይህንን ጸባይ ከመቼ ወዲህ አመጣሽው ብሎ አላት። ምን ላድርግ ብለህ ነው ኪያ? እኔ እኮ ወዳታለሁ፣ ግን ደግሞ ምናልባት ከኔ የጎደለ ነገር ካለ ሌላ የሚሞላላት እንደሆነ ብዬ ነው። እና ታዲያ ለምን ቀለበቱ ወሰደችው? አይ እሱን ተይው፣ ምናልባትም የሆነ ሰይጣን ይሆን ይችላል ብሎ
ኪራ እንደ ማረጋጋት አለ። ውድ የትዝቴ ስንዲቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ